በአማራ ክልል የአብይ አህመድ አገዛዝ በሚሊሻና በአድማ ብተና አሰልጥኖ ለውጊያ ስምሪት ከሚልካቸው 90% የሚሆኑት ፋኖን እየተቀላቀሉ መሆኑን አንድ የክልሉ መንግስት ሰነድ አመለከተ። ካለፈው ወር መጨረሻ አንስቶ በአማራ ክልል ለአድማ ብተናም ሆነ ለመከላከያ ሰራዊት ምልመላ መቆሙም ታውቋል። በተለያዩ ወታደራዊ ማሰልጠኛ ካምፖች በስልጠና ላይ የሚገኙ የአማራ ተወላጆች ላይም ክትትል እየተደረገ እንደሆነ ነው ለአንከር ሚዲያ በደረሰ መረጃ ላይ ተመለከተው። የአብይ አህመድ አገዛዝ በአማራ ክልል መከላከያ ሰራዊቱ የጸጥታውን ኃላፊነት ለክልሉ መንግስት አስረክቦ ወደ መደበኛ ካምፕ ይገባል በሚል እንቅስቃሴ በጀመረበት በዚህን ወቅት የሚሊሻና አድማ ብተና ሰራዊቱ በከፍተኛ ቁጥር ፋኖን በመቀላቀል ላይ መሆኑ እየተገለጸ ነው። ሰሞኑን በስልጠና ላይ ያሉ ከ800 በላይ የአድማ በታኝ ምልምል ወታደሮች ወደ የቤተሰቦቻቸው እንዲበተኑ መደረጋቸው የአብይ አህመድ አገዛዝ ከፍተኛ ጣብቂኝ ውስጥ መግባቱን የሚያመለክት ነው ተብሏል። በሌላ ዜና የፖለቲካ እስረኞች ከባህር ዳር ወደ አዲስ አበባ እንዲዛወሩ እየተደረገ መሆኑ፣ ሌሎች እስረኞችም ወደ ዳንግላ እንዲወሰዱ መወሰኑ ምናልባትም በባህር ዳር ያለው የጸጥታ ሁኔታ ችግር ውስጥ ሳይገባ እንደማይቀር ነው ለመረዳት የተቻለው። አሁን ዘግይቶ በደረሰን ዜና በአማራ ክልል በኮማንድ ፖስት ላለፉት 2 ዓመታት እስከ ወረዳ ድረስ በመዝለቅ የፖለቲካ ስራ እየሰራ የዘለቀው የመከላከያ ሰራዊት ለሲቪሉ አስረክቦ ወደ ካምፑ እንዲገባ እየተደረገ መሆኑ ታወቀ። ማምሻውን በደረሰን መረጃ በአማራ ክልል ርዕሰ መዲና ባህር ዳር በክፍለ ከተሞች ጭምር መዋቅር ዘርግቶ ሲንቀሳቀስ የነበረው የመከላከያ ኮማንድ ፖስት ወደ መኮድ ተጠቃሎ እንዲገባ በመደረግ ላይ ነው። ሲቪሉ አስተዳደር ሙሉ በሙሉ አቅም ባልፈጠረበትና ከፍተኛ ውዝግብ በጸጥታ አመራሩ መሃል ባለበት በዚህ ወቅት መከላከያ ኃይሉ መዋቅሩን እያነሳ ለሲቪል አስተዳደሩ በማስረከብ ወደ ካምፕ መግባቱ ከፍተኛ ክፍተት ይፈጥራል በሚል የፖለቲካ አመራሩ ለፌዴራል መንግስቱ ስጋቱን መግለጹም እየተነገረ ነው። በነገው ዕለት ተጠቃሎ መከላከያ ኃይሉ ከሲቪል መዋቅሩ በመነሳት ወደ የካምፑ እንደሚገባ ነው በደረሰን መረጃ ላይ ተመለከተው። ይህ በእንዲህ እንዳለ በሰሜን ሸዋ ኢፍራታና ግድም ወረዳ ሸዋሮቢት ሰሞኑን ያገዛዙ ምሽጎች ተሰባብረው ከፍተኛ ቁጥር ያለው ሰራዊት መደምሰሱ ታወቀ። ከቅርብ ጊዜ ወዲህ እንዲህ አይነት ኪሳራ በአገዛዙ ላይ ሲደርስ የትላንትናው ከፍተኛ እንደሆነ ነው ለማወቅ የተቻለው። በአማራ ፋኖ የሰሜን ሸዋ ጠቅላይ ግዛት እዝ ካለፉት 3 ቀናት ወዲህ በተለያዩ የሰሜን ሸዋ ቀጠናዎች በርካታ ውጊያዎችን ማድረጉን አስታውቋል። መስመራዊ መኮንኖች ጭምር የተገደሉባቸው ውጊያዎች መሆናቸው በአገዛዙ ሰራዊት ላይ የደረሰው ኪሳራ ከፍተኛ መሆኑን የሚያሳይ ነው ይላል የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት ኃላፊ ሻለቃ አበበ ሙላት። በሰራዊቱ አመራሮች መሃል በአማራ ክልሉ ጦርነት ላይ ልዩነት እየተፈጠረ መሆኑን የደረሰን መረጃ ያመለክታል። ሆን ተብሎ የተሳሳተ መረጃ ተሰጥቶናል አሊያም በሰራዊቱ ውስጥ ሳቦታጅ የሚያደርግ ኃይል ገብቷል ሲሉ ፊልድ ማርሻል ብርሃኑ ጁላ መግለጻቸውን ከደረሰን መረጃ ለማወቅ ተችሏል። አማራ ክልል የገጠመን ኪሳራ ከትግራዩ የ2 ዓመቱ ጦርነት የከፋ ነው። በተለይ በተዋጊ ሰራዊታችን ላይ የደረሰው ኪሳራ በትግራይ ከገጠመን ይበልጣል ያሉት ፊልድ ማርሻሉ ይህም የሆነው ስለ ፋኖ ቁመና ትክክለኛ መረጃ ይዘን ወደ ጦርነቱ ባለመግባታችን ነው ሲሉም በቁጭት ተናግረዋል። በትግራይ ከህወሓት ጋር በተደረገው ጦርነት ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት ኪሳራ ቢደርስበትም በአማራ ክልል ከፋኖ ጋር ባለፉት 17 ወራት የተደረገው ጦርነት የበለጠ ቁጥር ያለው ሰራዊት ከጥቅም ውጪ መውጣቱን በአዛዦቹ በኩል በተደረገው ግምገማ መረጋገጡንም ለማወቅ ተችሏል። በጦር መሳሪያዎች ኪሳራም ቢሆን ፋኖ ከቀላል ኋላቀር መሳሪያ በ17 ወራት ውስጥ እስከ ሞርታርና ዲሽቃ መታጠቅ የቻለው ከአገዛዙ ሰራዊት በምርኮና በተለያዩ መንገዶች ባገኘው መሳሪያዎች መሆኑን በግምገማ ያነሱት የአብይ አህመድ ጀነራሎች ኪሳራው በእግረኛ የሰራዊቱ ክፍል ብቻ ሳይሆን ከባድ መሳሪያዎችንና ተተኳሾችን ጭምርም በገፍ የተማረኩበት እንደሆነም ተመልክተዋል። በአማራ ክልል ከፋኖ ጋር የተጀመረው ጦርነት አገባቡ ላይ ልዩነት
ልዩነት ውስጥ የገቡት የአብይ አህመድ ከፍተኛ ወታደራዊ አመራሮች እንዴት እንወጣለን በሚለው ላይ ከፖለቲካ መሪዎች ጋር ሳይቀር ሰፊ ልዩነት ውስጥ መግባታቸው እየተነገረ ነው። አብይ አህመድ አሁን ባለው ሁኔታ ስለ አማራ ክልሉ ጦርነት ግልጽ የሆነ የመውጫ ስትራቴጂ እንደሌለው የሚገልጹት የአንከር ሚዲያ ምንጮች በአጠቃላይ ብልጽግና በግራ መጋባት ውስጥ እንደሚገኝ አመልክተዋል። ባለፉት 2 ሳምንታት ብቻ በአማራ ክልል ከ5000 በላይ የአብይ አህመድ ወታደሮች የተማረኩ ሲሆን በሺዎች የሚቆጠሩት ከጥቅም ውጪ መሆናቸውን ለአንከር ሚዲያ ከተለያዩ አውደ ግንባሮች ተሰብስበው ከደረሱት መረጃዎች ለማወቅ ተችሏል። በተለያዩ የአማራ ክልል አካባቢዎች የህልውና ተጋድሎ ተጠናክሮ እየተካሄደ ነው። ጎንደር በበርካታ አካባቢዎች ከአብይ አህመድ ሰራዊት ጋር ውጊያዎች ቀጥለዋል። ሰሞኑን በመተማ ዮሐንስ አካባቢ ከአገዛዙ ብረት ለበስ ሰራዊት ጋር ከባድ ፍልሚያ እየተደረገ መሆኑን በቀጠናው ከሚገኙ ክፍለ ጦሮች አንዱ የአርበኞች ክፍለ ጦር አዛዥ ሻለቃ ብርሃኑ ነጋ ለአንከር ሚዲያ ገልጸዋል። በአብርሃ ጅራም ለ3 ቀናት ውጊያ ሲደረግ እንደነበረ የገለጹት ሻለቃ ብርሃኑ በርካታ የአብይ አህመድ ወታደሮች ስልክ እየደወሉ ጭምር እጅ የሚሰጡበት ነባራዊ ሁኔታ ተፈጥሯል ሲሉም ተናግሯል። ሻለቃ ብርሃኑ በምዕራብ ጎንደር አጠቃላይ የብልጽግና መዋቅር ተሽመድምዷል፣ መረጃም ትሰጣላችሁ በሚል የራሱን አባላት እያሳደደና እያሰረ በመሆኑ እርስ በርሳቸው መተማመን ጠፍቶ ግራ የተጋቡበት ሁኔታ ነው ያለው በማለት ወቅታዊ ሁኔታውን ይገልጻሉ። ሻለቃ ብርሃኑ ነጋ። ሻለቃ ብርሃኑ እንግዲህ የእናንተ ኃይል ባለፈው የመተማ ዮሐንስ ከተማን ካገዛዙ ነጻ ማድረጉን የድንበር አካባቢ ቦታዎችን ሙሉ በሙሉ ስርዓቱ ቁጥጥር ውጭ ማድረጋችሁ የሚታወስ ነው። ከዛም የምዕራብ ጎንደር መቀመጫ የሆነችውን እንዲሁ ገንዳውሃን ለመያዝም በእናንተ በኩል እንቅስቃሴ ሲደረግ እንደነበረ እናስታውሳለን። እዛ አካባቢ ያለው ወቅታዊ ሁኔታ ምን ይመስላል? እንግዲህ እዛ አካባቢ ያለው ወቅታዊ ሁኔታ በነገራችን ላይ ምዕራብ ጎንደር ዞን ላይ ብዙ ንጹሃኖች እየታገሩ አጠቃላይ የፋኖ ቤተሰብ ወይም የፋኖ ሀሳብ ደጋፊ ናቸው የተባሉ ንጹሃኖች ንብረታቸው እየተዘረፈ ነው የሚገኘው በዚህ ሰዓት። ስለዚህ አጠቃላይ የሚታሰረው ወይም የሚታገተው ከታገተ በኋላ አብዛኛው ማህበረሰብ ወደ ፋኖ እየተቀላቀለ ያለበት ሁኔታ ነው የሚገኘው። እዚህ ባሻገር አጠቃላይ ከፋኖ ጋር ግንኙነት አላችሁ በሚል ያው የብአዴን ሞግዚቶችም ወደ የገቡበት ሁኔታ አለ። ጄኔራሊ ምንድነው እዛ ቦታ ላይ የአማራ ብልጽግና የሚባል አብዛኛው እየተሽመደመደ ምናልባት ለሆዳቸው ያደሩ አንዳንድ ተልካሻ ፍርፋሪ ጥቅማጥቅም ፈላጊዎች ለምሳሌ በእገታ በግድያ የተሰማሩ አድማ ብተና እንዲሁም ፖሊስና ሰላም አስከባሪ ሚኒሻ የሚባሉ የጥፋት ቡድኖችን መንገድ እንዲመሩ በማድረግ ምክንያቱም ለሆዳቸው የሚያድሩ የነገ ህይወት ተስፋ የሌላቸው በድህነት አረንቋ ውስጥ የተዘፈዘፉ እና በሆዳቸው በመግዛት ይህንን ተላላኪ በኢትዮጵያ መከላከያ ሰራዊት ስም የተደራጀውን ገዳይ ሰራዊት መንገድ ለመምራት እነሱን ነው እንግዲህ ይዞ ጀርቴት እንትን እያለ ያለው። ነገር ግን እጅግ በጣም ከባድ የሆነ ኪሳራ እየደረሰበት ነው። በስርዓቱ መዋቅር ውስጥ በጸጥታ ዘርፍ ያሉ ከኛ ጋርም በተለያየ መንገድ የሚገናኙ የተለያዩ መረጃዎችን እየሰጡን የድል ባለቤትም እያደረጉ የሚገኙ ጓዶችም አሉ። እነሱን በአማራ ፋኖ እና በኢትዮጵያ ሕዝብ ስም እጅግ በጣም እያመሰገንን እንግዲህ ቀጣይ ትግላችንም ወደ ምዕራብ ጎንደር ዞን ነው የሚሆነው። በተመሳሳይ በባለፈው ልክ እንደገለጽኩት የእንዳለው ተዘራ ብርጌድ የአርበኞች ክፍለ ጦር አንድ ብርጌድ አለች። እሷም ከትናንት ጀምሮ እስከ ዛሬ ውጊያ ላይ ነው ያለች። ገንዷ እያቀና ይገኛል ማለት ነው። ይህ በእንዲህ እንዳለ ከፍተኛ ቁጥር ያለውን ኃይል ጎጃም ምድር ያስገባው የአብይ አህመድ አገዛዝ አብዛኛው የእግረኛ ሰራዊቱ ምንም መንቀሳቀስ በማይችልበት ሁኔታ ውስጥ እንደሚገኝ ተገለጸ። ከምሽግና ከካምፕ ውጪ ሰራዊቱ በደፈጣ ጥቃት ከፍተኛ ኪሳራ እየደረሰበት መሆኑን ያገኘነው መረጃ ያመለክታል። ከባለፈው ሳምንት ወዲህ በተለያዩ አቅጣጫዎች ወረራ ለመፈጸም እንቅስቃሴ ያደረገው የአብይ አህመድ ሰራዊት በፋኖ ኃይሎች ተመክቶ ከተመለሰ በኋላ ከምሽግና ከጦር ካምፕ መውጣት አቅቶት በዚያው ተወስኖ መቅረቱን ነው ለማወቅ የተቻለው። የአማራ ፋኖ በጎጃም የገረመው ወንዳወቅ ብርጌድ አመራር አባል አርበኛ በለጠ አብርሃም የሰሞኑን ውሎ በተመለከተ አነጋግረነዋል።
ጀግኖቹ ፋኖች የምድር ድሮኖቹ በተለይም የገረመው ወንዳወቅ ብርጌድና የአረንዛው ዳሞት በጋራ በመሆን በትላንትና ምሽት ሰላም አቅራቢያ ሆዳንሽ የምትባል ልዩ ቦታዋ ላይ የጠላትን ኃይል አይቀጡ ቅጣት ከፍተውታል ማለት ነው። እንግዲህ በዚህ ኦፕሬሽን ላይ የእኛ ልጆች ነበልባሎች የገረመው ወንዳወቅ ልጆች ከ55 ኪሎ ሜትር በላይ አቋርጠው በመሄድ ወደ ፍኖተ ሰላም አቅጣጫ ከሌሎች ጓደኞቻቸው ከአረንዛው ዳሞት ጋር በመሆን የጠላትን ኃይል አስፋልት ላይ ሆዳንሽ የሚባል የፍኖተ ሰላም አቅራቢያ ምሽጉ አካባቢ በመሄድ ሙትና ቁስለኛ አድርገውታል ማለት ነው። እንግዲህ በዚህ የጠላት ኃይል ምሽጉን ለቆ ተበትኖ ዛሬ ጠዋት ሄሊኮፕተር እና በድሮን የታገዘ ካሜራ ጭምር ቅኝት በማድረግ የራሳቸውን ወገኖች በመሰብሰብ ላይ ናቸው ማለት ነው። ሬሳ ማንሳት አልቻለም። መሳሪያውም ጊዜም ከኛ ጋር ነው ያለው። ነገር ግን በጣም የሚገርመው እዛው ፍኖተ ሰላም 1 ኪሎ ሜትር እንኳን አይሞላም እና እዚያ ሆኖ እንኳን ጠላት ኃይል ሬሳውን ቁስለኛውን መውሰድ አልቻለም ማለት ነው። ነበልባሎቹ የገረመው ወንዳወቅ ልጆች እንዲሁም አረንዛው ዳሞት ግን ኦፕሬሽናቸውን ሰርተው አሁንም ፍኖተ ሰላምን ሙሉ ከበባ በማድረግ በመጠባበቅ ላይ ናቸው ማለት ነው። ስለዚህ የጠላት ኃይል አሁን እንዳይት ጉድጓዱ ብቅ ማለት አይችልም። ጉድጓዱ እንደገባች አይት ማለት ነው። ኩት ካለ ይመታል። በዚህ ደረጃ ነው ያለው። እንግዲህ ይሄ መሳይ ጅጋን ቆርጦ ማለት ነው። ጅጋን ቆርጦ አልጠው ነው ፍኖተ ሰላም ስድ ጊዜው የመጡት። ጅጋ ያለው ኃይል የተቆረጠ ኃይል ነው ማለት ነው። ተመሳሳይ የ3ኛ ክፍለ ጦር ጀግኖቹ የአገው ምድር ልጆችም አዲስ ቅዳም ላይ ያው የሚገርም ኦፕሬሽን ከ3 ቀን በፊት ሰርተው ጠላትን አመድ አድርገው ከተማ ገብተው የሚፈልጉትን